ሰላም ውድ ከዕለታት አንድ ቀን ቻናል ተከታታዮቼ እንዴት ናችሁልኝ? ሁሉ አማን? እኔ በጣም ደህና ነኝ። ዛሬ ደግሞ በተለያዩ አካባቢዎች እንደሚታወቀው እንደምንሰማው የተለያዩ የምስጋና በዓላትን እያከበሩ ይገኛል። በሀገራችን በኦሮሞ ማህበረሰብ የኢሬቻ ብለው የሚጠሩት የምስጋና በዓላቸውን እያከበሩ ሲሆን በሩቅ ምስራቅ ደግሞ ደቡብ ኮሪያ ውስጥ ቹሶኮ ብለው የሚጠሩት ከኢሬቻ ጋር ተመሳሳይነት ያለው የምስጋና በዓልን እያከበሩ ይገኛል። ኢሬቻ ለአምላካቸው ያሳለፈውን ወቅት በበረከትና በሰላም ስላሳለፋቸው ማህበረሰቡ ከተለያዩ ከሚኖሩበት አካባቢዎች በመሰባሰብ ወደ መልካ ወይም ደግሞ ወደሚያከብሩበት ወንዝ በመሄድ በህብረት የሚያከብሩት ነው። ቹስኮ ደግሞ በኮሪያ ለአምላካቸው የዘሩትን ወደሚታጨድና የሚሰበሰብ ምርት ስለቀየረላቸው አምላካቸውን ለማመስገን ወደ ትውልድ ቦታቸው ከዘመዶቻቸው ውስጥ ከሚገኙት ትልቅ ተብለው ወይም ደግሞ አያቶቻቸው ጋር ወደ እነሱ ቤት በመሄድ ተሰባስበው በጋራ የሚያከብሩበትና አምላካቸውን የሚያመሰግኑበት በዓል ነው። በእኛ ሀገር በሚገኘው ኢሬቻ ለምለም ሳርና አበባ ይዘው ወደሚከበርበት ወንዝ በመሄድ እየነከሩ የሚጸልዩበትና የተለያዩ ስርዓቶችን የሚያከናውኑበት ሲሆን በኮሪያ ምድር ደግሞ ከምርቶቻቸው ሁሉ ቅምሻ የሚደረግበትና የተለያዩ ስርዓቶችን በማድረግ የሚያከናውኑበት በዓል ነው። ሁለቱም ጋር ደግሞ የሚያመሳስላቸው አከባበራቸው የየራሳቸው የሆነ ባህላዊ ዘፈኖች፣ ጭፈራዎች፣ አለባበሶችና ስርዓቶችን በማሳለፍ የሚያከብሩት በዓል ነው። በዚህ ወቅት ታዲያ ሁለቱንም ሌላ ተመሳሳይ የሚያደርጋቸው ወደሚያከብሩበት ቦታ ለመጓዝ በሚያደርጉት የጉዞ እንቅስቃሴ የተለያዩ የመንገድ መጨናነቅ በከፍተኛነት በሀገሪቱ የሚታይበት ጊዜው እንዲሆን የሚያደርጉበት ሁኔታ የተፈጠረ ነው። ልዩነታቸው ኢሬቻ የአንድ ቀን በዓል ሲሆን ቹሶኮ ግን የ3 ቀን በዓል ነው። እነሱ ግን ከበዓሉ በፊት ያሉትንም ሆነ በኋላ እና የበዓሉን ቀን ደምረው በጉዞ ላይ ሆነውም ያሉትን ቀናቶችን በአጠቃላይ በመቁጠር የ7 ቀን በዓላት ነው ብለው በማሰብ ህዝባዊ የስራ ቀናቸውን ለ7 ቀን ይዘጋሉ። ዛሬ የመጣሁበት ሀሳብ ስለ ኢሬቻና ስለ ቹሶኮ አንድነትና ልዩነት ለመናገር ሳይሆን ሳነብ ካገኘሁት ሀገራችን ኢትዮጵያ በዚህ በመኸር ወቅት ስላሏት የተለያዩ ገጽታዎች ካነበብኩት የተወሰነ ቆንጠር አድርጌ ላካፍላችሁ ወደድኩ። እንግዲህ ሀገራችን በታሪክ፣ በባህል፣ በሃይማኖታዊና ህዝባዊ ክዋኔ በዓላት በብዛት የሚደረግበት በመኸር ወቅት እንደሆነ ይታወቃል። የመኸር ወቅት የዝናቡ ወቅት አልፎ መኸር ሲሆን የኢትዮጵያ ውበት የሚጨምርበት የሚጎመራበት ጊዜ ነው። መኸር ለሀገራችን ልዩ የሆነ በረከት ያለው ነው። ይህንን እንደ አንዱ መገለጫ እንዲሆንም የሚያደርገው መስከረም ሲጠባ ከሚሄዱት አዕዋፋት ይልቅ ከሩቅ ተጉዘው የሚመጡት እልፍ ናቸው። በዚህ ወቅት ብቻ ከእስያና አውሮፓ ተነስተው ወደ ደቡብ አፍሪካ የሚያልፉት 37 የተለያዩ ዝርያ ያላቸው ከ1.5 ሚሊዮን በላይ አዕዋፋት በዚህ በታላቁ የስምጥ ሸለቆ ቀጠና ያቋርጣሉ። ታዲያ ይህ የስምጥ ሸለቆ አንዱ አካል በእኛ ሀገር የሚገኝ ስለሆነ በዚህ የቀይ ባህር የበረራ መስመር በዓለም ሁለተኛው ወሳኝ የአዕዋፋት ስደት የሚከናወንበት መስመር በመሆኑ በተፈጥሮአዊ የስደት እንቅስቃሴዎች ኢትዮጵያን እንደ ትራንዚት ይጠቀሙባታል። ሌላው የመኸር መገለጫ የምልእነት
መስፈሪያነት ነው። ወንዞች በንጽህና የሚኳሉበት፣ ሐይቆች ብሩህ ደማቅ ሰማያዊ ውበት የሚጎናጸፉበት፣ ዱሩ በእንስሳትና በእጽዋት የሚሞላበት ይሆናል። በሀገራችን የሚገኘውን ብቸኛውም ቀይ ቀበሮ በዚህ በነሐሴ ጸንሳ በጥቅምት ከመኸር አዝመራ ጋር የተመጠኑ ቡችሎችን ትወልዳለች። ቡችሎቿንም ሰስታ በምትወጣ የጥቅምት ፀሐይ በሚታበሰው የደጋ መስክ ላይ ለመቦረቅ ረፋድ ላይ ከጉድጓዳቸው ይወጣሉ። መስከረምና ጥቅምት የዋሊያ ግልገሎች የሰሜን ተራሮችን በለጋ ሸኮናቸው ዝላይ የሚፈነጩበት መኸር የመራቢያ ወቅት እንደሆነ አንብቤያለሁ። የኢትዮጵያ ጥንታዊ እምነቶችና ማህበራዊ ዕውቀት ከወቅቶች ጋር የላቀ ቁርኝነት ያላቸው ናቸው። አለፍ ሲልም የሚቃኙት በወቅቶች ፍርርቅ ይመስለኛል። የብሔሮች የዘመን አቆጣጠር መነሻውን ክረምቱ አልፎ የመስከረም ፀሐይ ስትፈነጥቅ አድርገው አዲስ ዓመት፣ ኢሬቻ፣ ጨምበላላ፣ ዮ መስቀላ ሁሉም በለምለም መስክ፣ በፈካ አበባ፣ በጠራ የምንጭ ውሃ፣ በብሩህ ሰማይ ይዘክራሉ። በሁሉም ብሔረሰብና ሃይማኖቶች ዘንድ ወቅቱ የምስጋናና የመታደስ ይሆናል። ሁሉም ነገር በአበባነቱ በተለየ እንደሚያምር በመስከረም ሁሉም አዲስና ውብ ይሆናል። ገበሬ ሰኔ ሲያጉረመርም አምላኩ ከሰማይ ዝናብ እንደሚያዘንብለት ተስፋ አድርጎ የዘራውን ዘር መኸር ሲሆን አስመራውን ሲሰበስብ ጎተራውን ጨርሶ አይሞላም። ቃርሚያውን ለዱር እንስሳቱም ይተዋል። በኦሮሞ ባህል ለዱር እንስሳት ምግባቸውን መንፈግ ሰፉ ይባላል። ሰፉ በዋቃ ዘንድ ያልተወደደ፣ በማህበረ ሃይማኖት ደንብ የግለሰብ ሞራልና ስነ ምግባር ልማድ ያልተገባ ተግባር ማለት ነው። ለዚህም በመኸር ዝንጀሮ ሳይቀር ጠግቦ ያድራል። መስከረም ሲጠባ መስኩ ብቻ ሳይሆን አዕዋፋት ቀለማቸውን ይቀይራሉ። ጎጆአቸውንም የሸመኑት አዕዋፍ ወንድነታቸውን ቤት በመስራት ሙያቸው ብቻ አይለካም። ወንዱ አቻውን ለማግኘት በመልኩ የተዋበ፣ በዜማው የተመረጠ፣ በዳንሱ የተካነ መሆን ይኖርበታል። ሴቷ የመረጠችው ማራኪ ወፍ ዘሩን ለመተካት የታደለ ይሆናል። ለዚህም ነው የመስቀል ወፍ ድንገት የበቀለ ይመስል መስከረምን ጠብቆ ውብና ቄንጠኛ ሆኖ ብቅ ማለቱ። ቢራቢሮዎችም በአበቦች ቀለምና መዓዛ ታግዘው መስኩን በሕይወታዊ እንቅስቃሴ ይሞሉታል። የዱር መዓዛ በመስከረም ልዩ ነው። መስኩ ደማቅ ጥቁር አረንጓዴ በብሩህ ቢጫ አደይ የተኳለ ግምጃ ይለብሳል። በብርቅዬ አበቦች ይዋባል፣ በመዓዛቸውም ይታወዳል። በቢጫ ቀለሙ የደመቀው ፍም መሳይ ቅላትን በአናቱ የደረበ ቀይ ጧፍ አበባ በመስኩ ላይ ዘለግ ብሎ ይታያል። አበቦቹ የማር እሸታቸውን ለብርቅዬ እንስሳቱ ያቃምሳሉ። ነፍሳት፣ አዕዋፍና ቀይ ቀበሮች ሳይቀር ከስራቸው አይጠፉም። ፍልፈል ቆፍሮ የሚያወጣው ትኩስ የአፈር ሽታ፣ የጦስኙ ማዕጠንት፣ የሳሩ ስር መዓዛ ደጋውን ደብር በዕለተ ሰንበት ያደርጉታል። በመስከረም ዱር በራሱ የተቃኘ ዜማ አለው። የአዕዋፍ ዝማሬ በነፍሳት ጥዝታ ታጅቦ በዜማ የተቃኘን ይሆናል። መኸር እንደዚህ ነው። እንስሳቱ ያዜሙትን ጫካው በልከኛ ያስተጋባዋል። የንቦቹ እምምታ፣ የቀበሮ ጩኸት፣ ነፋስ የሚደረድረው የዛፎች ቅጠልና ቅርንጫፎች ዜማ ሕይወታዊ ቅኝት አለው። ከብሩህ ሰማይ የምትፈካው ልስልስ የመስከረም ፀሐይ በሙቀቷ የምትዳስሰው አረንጓዴ እጽዋት ረፋድ ላይ ጤዛውን ማርገፍ ይጀምራል። የምንዳስሰው ሁሉ ለስላሴ ልዝብ ሙቀትን ያራክባል። ፀሐይ በለስላሳ እጆቿ የምትዳስስ እስኪመስል ድረስ ለፍጥረት ከልብ የሚደርስ ሙቀትን ትለግሳለች። በመኸር ዱሩ ልዩ ጣዕም አለው። በዚህ ወቅት የሚጎመራው የዱር ፍሬ፣ የአበቦች ቀለም፣ የንቦች ማር እሸት
ዱሩን በልዩ ጣዕም ይሞሉታል። በየሸንተረሩ ኩልል ብሎ የሚወርደው የምንጭ ውሃ ነፍስን ያረሰርሳል። በዚህ ሁሉ የታደለች ሀገር ነው ያለችን። ለስሜት ሁሉ የቀረበች፣ በውበት የምትታይ፣ በልስላሴ የምትዳሰስ፣ በጣዕም የምትቀመስ፣ በመዓዛዋ የምትሸት፣ በዜማዋ የምትደመጥ ምሉእ የሆነች ውብ ሀገር ነው ያለችን።